በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በመስከረም 28 ቀን ታስበውና ተከብረው እንደሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። በመስከረም 28 ቀን በዚች ዕለት ቅዱስ አባድርና እህቱ ቅድስት ኢራኢ በሰማዕትነት ያረፉበት፣ ዳግመኛም የኬልቅዮስ ልጅ ቅድስት ሶስና ያረፈችበት የዕረፍቷ መታሰቢያ በዓል ነው። ቅዱስ አባድርና እህቱ ኢራኢ። መስከረም 18 በዚች ቀን ቅዱስ አባድርና እህቱ ኢራኢ በሰማዕትነት አረፉ። ይህም ቅዱስ ለአንጾኪያ መንግስት የሰራዊት አለቃ ለሆነ ለፋሲለደስ የእህቱ ልጅ ነው። እርሱም በአባቱ መንግስት የሰራዊት አለቃ ነበረ። በውስጡም የሚጸልይበት እልፍኝ አለው። ከሌሊቱም እኩሌታ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠለትና እንዲህ አለው፣ የሰማዕትነት አክሊልን ትቀበል ዘንድ እህትህ ኢራኢን ይዘህ ወደ ግብፅ አገር ሂድ አለው። ስለ ስጋችሁም እንዳስብ ሳሙኤል የሚባለውን አንድ ሰው እኔ ያዛለሁ። ከዚህ በኋላ ሰላምታ ሰጥቶት በታላቅ ክብር ወደ ሰማይ አረገ። እንዲሁ ለእህቱ ኢራኢ ተገልጦላት እንዲህ አላት፣ የወንድምሽን ቃሉን ስሚው፣ ትእዛዙንም አትተላለፊ አላት። ከእንቅልፏም ነቅታ እጅግ ተንቀጠቀጠች። ወደ ወንድሟም ሂዳ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተገለጠላትና እንደተናገራት አስረዳቸው። እጅግም ደስ አላቸው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ስለ ስሙ ወደ ግብፅ አገር ሂደው ደማቸውን ያፈሱ ዘንድ በዚህ ምክር ተስማሙ። የቅዱስ አባድር እናትም ይህንን ነገር ባወቀች ጊዜ ልብሷን ቀዳ አለቀሰች። ከባሮቿም ጋር ወደ ቅዱስ አባድር መጥታ በሰማዕትነት እንዳይሞት ታምነው ጀመር። እርሱም ስለ ሰማዕትነት ነገር ዲዮቅልጥያኖስ እንዳይነግረው ማለላት። በዚያም ጊዜ ከለቅሷ ታግሳ ጸጥ አለች። ወደ ሌላ ቦታ ሄዶ በሰማዕትነት እንደሚሞት ግን አላሰበችም ነበር። ቅዱስ አባድርም በየሌሊቱ ሁሉ እንዲህ የሚያደርግ ሆነ። ልብሱንም ለውጦ ከቤቱ ይወጣል። በወህኒ ቤት ላሉ እስረኞችም ውሃ በመቅዳት ያጥባቸዋል። እስከሚነጋም እንዲህ ያደርግ ነበር። የሚጠብቀውንም እንዲህ ብሎ አዘዘው፣ ይህንን ለማንም አትናገር፣
ይህንንም ስራ ብትገልጽ እኔ ራስን በሰይፍ ቆርጣለሁ አለው። ከዚህም በኋላ ቅዱስ አባድር ተነሳ። እህቱን ኢራእይን ይዞ ወደ ግብፅ አገር ሄዶ እስክንድርያ ደረሰ። ከወታደሮቹም ያወቁት አሉ። አንተ የሰራዊት አለቃ ጌታችን አባድር አይደለህም እንዴ አሉት። እርሱም ፈገግ ብሎ ብዙዎች እንዲህ ይሉኛል፣ እኔ ግን እመስላለሁ እንጂ አይደለሁም አላቸው። ከዚያም ወደ ሌላ ቦታ ሄደ። በዚያም እንደቀድሞው እርሱ አባድር እንደሆነ ተናገሩት። እርሱም አይደለሁም ይላቸው ነበር። ከዚህም በኋላ ከእስክንድርያ ከተማ ወጥቶ ወደ ታላቁ የምስር ከተማ ሄደ። ከዚያም ከአባ በከረዙን ጋር ተገናኝተው ከእርሱ ቡራኬ ተቀበሉ። ከዚያም ወደ እስሙናይ ደርሰው ከዲያቆን ሳሙኤል ጋር ተገናኙ። በማግስቱም ወደ አንጽራ ከተማ ሄደው በመኮንን አርያኖስ ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመኑ። መኮንኑም ጽኑ ስቃይ ሊያሰቃያቸው ጀመረ። ቅዱስ አባድርም በስቃይ ውስጥ ያጸናቸው ዘንድ ወደ እግዚአብሔር ለመነ። ያን ጊዜም ጌታችን የእርሱን ነፍስና የእህቱን ነፍስ ወደ ኢየሩሳሌም ሰማያዊት ወስዶ ሰማዕታት የሚሆኑበትን የብርሃን ቤቶች ያሳያቸውና ከዚህም በኋላ ወደ ስጋቸው መለሳቸው። መኮንኑም ማሰቃየት በሰለቸው ጊዜ ራሳቸውን በሰይፍ እንዲቆርጡ አዘዘ። ራሳቸውንም ከሚቆርጣቸው በፊት መኮንኑ አርያኖስ ቅዱስ አባድርን እንዲህ አለው፣ አንተ ማን እንደሆንክ ንገረኝ፣ ስምህም ማን እንደሆነ አንተም ከወዴት እንደሆንክ ትነግረኝ ዘንድ በፈጣሪህ አምልሃለሁ አለው። ቅዱስ አባድርም በነገርኩ ጊዜ ራሳችንን እንዲቆርጡ ያዘዝከውን ትእዛዝ እንዳትለውጥ አንተም ማልልኝ አለው። መኮንኑም ማለለት። ያን ጊዜም የሰራዊት አለቃ እኔ አባድር ነኝ አለው። መኮንኑ አርያኖስም እንዲህ ብሎ ጮኸ፣ ወየልኝ ጌታዬ ሆይ፣ ባንተ ፈንታ እኔ ልሞት ይገባኛል። ይህንን ሁሉ ጽኑ ስቃይ እስካሰቃየሁ ድረስ አንተ ጌታዬ እንደሆንክ ለምን አላስረዳኸኝም አለው። ቅዱስ አባድርም አንተም እንደኔ በሰማዕትነት ትሞት ዘንድ ያለህና አትዘን፣ አሁንም ምስክርነታችንን በፍጥነት ፈጽም ብሎ መለሰለት። በዚያን ጊዜ ራሳቸውን በሰይፍ ቆረጡ ዘንድ አርያኖስ ታዘዘና እርሱንና እህቱን ኢራእይን ቆረጧቸው። ያማሩ ልብሶችንም ዘርግተው ገነዟቸው። ወዲያው ዲያቆን ሳሙኤልም የመከራው ወራት እስኪያልፍ ወደ ቤት ወስዶ አኖራቸው። ከዚያም በኋላ ያማረች ቤተክርስቲያን ታነጸላቸውና ስጋቸው በውስጡ አኖረ። እርሳቸውም ታላላቅ ድንቆችና ተአምራት ተገለጡ። በዚህ ዕለት ታስባና ተከብራ የምትውል ቅድስት እናታችን ቅድስት ሶስና ናት። በዚች ቀን የኪልቅዮስ ልጅ ቅድስት ሶስና አረፈች። ዜናዋም እንዲህ ነው። ይህች ቅድስት ሶስና በባቢሎስ የሚኖር ስሙ ኢዮአቄም የሚባል አንድ ሰው አገባት። እርሷ እጅግ መልከ መልካም የሆነች ፈጣሪ እግዚአብሔርንም የምትፈራ ነበረች። እናትና አባቷም ደጋግ ነበሩ። ለልጃቸው ሙሴ የጻፉትን ኦሪት አስተምረዋት ነበር። ባሏ ኢዮአቄም ግን እጅግ ባለጸጋ ነበር። በቤቱ አጠገብ የተክል ቦታ ነበረው። ከሁሉም እርሱ ይከብር ነበርና አይሁድ ወደ እርሱ ይመጡ ነበር። ኃጢአት ከባቢሎን ሀገር ሕዝቡን እንጠብቃቸዋለን ከሚሉ ከግብዞች ወገኖች እንደወጣች እግዚአብሔር ስለ እነርሱ የተናገረባቸው ግብዞች የሆኑ ሁለት መምህራን በዚያ ወራት ታዩ። እነርሱም በኢዮአቄም ቤት የለመዱ የሚያገለግሉም ናቸው። የሚፈራርዱም ሁሉ ወደ እርሱ ይመጡ ነበር። ሕዝቡ ሁሉ ወደ ቤታቸው ከገቡ በኋላ ቀትር በሆነ ጊዜ ሶስና ወደ ባሏ ተክል ገብታ በዚያ ትመላለስ ነበር። ገብታ በተመላለሰች ጊዜ እነዚያ መምህራን ሁልጊዜ ያዩዋት ነበርና ተመኟት። ልቦናቸውንም ለወጡ። ሰማይንም እንዲያዩ ዓይኖቻቸውን ግልብጥብጥ አደረጉ። ሰማያዊ እግዚአብሔር እንዳያስቡ እውነተኛ ሕግን አላሰቡም። ሁለቱም ሁሉ ወደዷት፣ ፈቃዳቸውንም መናገር አፍረዋልና እርስ በርሳቸው በልቦናቸው ያለውን ነገር አልተነጋገሩም። ይደርሱባትም ዘንድ ይወዱ ነበር፣ ያገኟትም ዘንድ ሁልጊዜ ይጠብቋታል። አንዱም አንዱን የምሳ ጊዜ ነውና ወደ ቤታችን ንግባ አለው። እየራሳቸውም ተለያይተው ሄዱ። ተመልሰው በጎዳና አንድነት ተገናኙ። ሁለቱም ተያዩ። ያን ጊዜም ፍላጎታቸውን ተነጋገሩ። ብቻ ለብቻ እሷን የሚያገኙበት ጊዜም ተቃጠሩ።
ከዚህ በኋላ በቀን ሲጠብቋት ሶስና ሁል ጊዜ ትገባ እንደነበረ ከሁለት ደንገጥሮቿ ጋር ገባች። አልቧታልና በተክል ውስጥ ትታጠብ ዘንድ ወደደች። ተሰውረው ከሚጠብቋት ከሁለት ረበናት በቀር በዚያ ማንም አልነበረም። ዘይትና ሽቶ አምጥተው ያጥቧት ዘንድ ልትታጠብ የተክሉን ደጅ ይዘጉ ዘንድ ደንገጥሮቿን አዘዘች። እነርሱም እንዳዘዘቻቸው አደረጉ። የተክሉን ደጃፍ ዘግተው ያዘዘቻቸውን ያመጡ ዘንድ በስርጥ ጎዳና ወጡ። የተሰወሩ እነዚያ ረበናት ግን አላዩአቸውም። እነዚያ ደንገጥሮች ከወጡ በኋላ ሁለት ረበናት ተነስተው ወደ እርሷ ሮጡ። እነሆ የተክሉ ደጃፍ ተዘግቷል፣ የሚያየን የለምና እንደርስብሽ ዘንድ እንወዳለንና እሺ በይን አሏት። ይህ ካልሆነ ግን ከአንቺ ጋር ሰው እንዳገኘን ተናግረን እናጣለሻለን አሏት። ስለዚህም ደንገጥሮችሽን ከአንቺ አስወጥተሽ ሰደድሽ አሏት። ሶስናም አለቀሰች። በሁሉም ፈጽሞ ተጨነቁ። ባደርገውም እሞታለሁ፣ ባላደርገውም አልድንም። ከእጃቸው ማምለጥም አልችልም። በእግዚአብሔር ፊት ከምበድል ኃጢአት ሳልሰራ በእጃችሁ መውደቅ ይሻለኛል አለች። ሶስና ቃሏን አሰምታ ጮኸች። እነዚያም ረበናት ከእርሷ ጋር ጮኹ። አንዱ ሮጦ ሄዶ የተክሉን ደጃፍ ከፈተ። በቤቷም ያሉ በተክል መካከል ጩኸትን ሰምተው ወጡ። ምን እንደሆነ ያዩ ዘንድ በስርጥ ጎዳና ሮጡ። እነዚህ ሁለቱ ረበናት ይህንን ነገር በተናገሩ ጊዜ በሶስና ላይ እንዲህ ያለ ነገር ፈጽሞ ተሰምቶ አያውቅም ነበርና ዘመዶቿንና አሽከሮቿን እጅግ አፈሩ። በማግስቱም ሕዝቡ በባሏ በኢዮአቄም ዘንድ ተሰበሰቡ። እነዚያም ሁለት ረበናት ሶስናን ያስገድሏት ዘንድ ከአመፀኛ ልባቸው ጋር መጡ። በሕዝቡ ሁሉ ፊት ያመጧት ዘንድ ወደ ኢዮአቄም ሚስት ወደ ሶስና ላኩ ብለው አዘዙ። ወደ እርሷም ላኩባት። እርሷም ከእናት ከአባቷ ከወገኖቿ ከዘመዶቿ ከሚያውቋትም ሁሉ ጋር መጣች። ሶስና ግን እጅግ ደመግቡ ነበረች፣ መልኳም ያማረ ነው። አመፀኞች የሆኑ እነዚያ ሁለት ረበናት መልኳን ለመጥገብ ይገልጧት ዘንድ አዘዙና ገለጧት። አባቷ፣ እናቷ፣ ቤተሰቦቿ የሚያውቋትም ሁሉ አለቀሱላት። እነዚህም ሁለት መምህራን በሕዝቡ መካከል ተነስተው እጆቻቸውን በራሷ ላይ አኖሩ። እሷ ግን ልቦናዋ በእግዚአብሔር ታምኗልና ያለቀሰች ወደ ሰማይ ተመለከተች። እነዚያም ረበናት ብቻችንን በተክል ውስጥ ስንመላለስ እርሷ ከሁለት ደንገጥሮቿ ጋር ገባች። ደንገጥሮቿንም ልካቸዋለችና የተክሉን ደጃፍ ዘግተው ሄዱ። ከዚያም በኋላ አንድ ጎልማሳ ከተሰወረበት መጥቶ አብሯት ተኛ። እኛ ግን በዚያ ተክል ዳርቻ ሆነን ኃጢአታቸውን አየን። ወደ እነርሱም ሮጠን አንድነት ተኝተው አገኘናቸው። እኛም እርሱን መያዝ ተሳነን፣ እርሱ በርትቶብናልና አመለጥን። የተክሉንም ደጃፍ ከፍቶ ወጣ። እርሷን ግን ይዘን ሰውየው ማን እንደሆነ ጠየቅናት፣ ግን አልነገረችንም። ለዚህ ነገር ምስክሩ እኛ ነን አሉ። የሕዝቡ መምህራንና መኳንንትም ነበሩና በአደባባይ የተሰበሰቡ ሰዎች ነገራቸውን አመኑላቸው። ትሙት በቃ ብለው ፈረዱባት። ሶስናም ቃሏን አሰምታ ጮኸች። ዘላለም ጸንተ የምትኖር የተሰወረውን የምታውቅ የሚደረገውን ሁሉ ሳይደረግ የምታውቅ ፈጣሪ ሆይ በሐሰት እንዳጣሉኝ አንተ ታውቃለህ። እነዚህ መምህራን ክፉ ነገርን ባደረጉብኝ የሰራሁት ኃጢአት ሳይኖር እነሆ ሞታለሁ አለች። እግዚአብሔርም ቃሏን ሰማ። ይገድሏት ዘንድ ሲወስዷት እግዚአብሔር ስሙ ዳንኤል በሚባል ልጅ ላይ ልቦናውን አነሳስቶ እኔ ከዚች ሴት ደም ንጹሕ ነኝ ብሎ ቃሉን አሰምቶ ተናገረ። ሕዝቡም ሁሉ ወደ እርሱ ተመልሰው አንተ የምትናገረው ነገር ምንድን ነው አሉት። ዳንኤልም በመካከላቸው ቆሞ አላዋቆች የምትሆኑ እናንተ የእስራኤል ልጆች ሳትመረምሩና ነገሩን ሳትረዱ በእስራኤል ልጅ ላይ እንዲህ ያለ ፍርድን ትፈርዳላችሁን? አለ። እነዚህ መምህራን በሐሰት አታልተዋታልና ወደ አደባባይ ተመለሱ አላቸው። ሕዝቡም ሁሉ እየሮጡ ወደ አደባባይ ተመለሱ። አለቆችም ዳንኤልን እግዚአብሔር አንተን አልቆሃልና በመካከላችን ተቀምጠህ ተናገር አሉት። ዳንኤልም እየራሳቸው አራርቃችሁ አቁሟቸው፣ እኔም ልመርምራቸው አላቸውና አንዱን አራርቀው አቋሟቸው። ዳንኤልም ከእርሳቸው አንዱን ጠርቶ ከዚያ ሰው ጋር በምን እንጨት ስር ሲነጋገሩ አየሃት አለው። በኮክ እንጨት ስር ሲነጋገሩ አየኋቸው አለ።
እርሱንም አድርጎ ሁለተኛውን አስጠራውና ሲነጋገሩ ያየህበት እንጨት ምንድን ነው አለው። ሮማን ከሚባል እንጨት ስር ነው አለ። ሕዝቡም ሁሉ ቃላቸውን አሰምተው በመጮህ ያመነችበት ሶስናን ያዳናት እግዚአብሔርን አመሰገኑት። ከቃላቸውም የተነሳ ዳንኤል አስነቅፏቸዋልና ምስክርነታቸውንም ሐሰት አድርጎባቸዋልና በእነዚያ በሁለት መምህራን ላይ በጠላትነት ተነስተው ሕዝቡ ገደሏቸው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።